ላይ ሌሎች ሐዲሶችም አሉ። አዋቂዎችን ጡት ማጥባት ነው የሚለው ሲጀመር ርዕሱ ራሱ አደልት ነው የሚለው እንጂ ሕፃን ሚል አይደለም። ይሄ ነው ወይ ጀዋር? ምክንያቱም ቀጠፈ፣ ዋሸ፣ ዝም ብዬ አዳመጥኩት። አዋቂዎችን ጡት ማጥባት እያለ እሱ ግን ምን ብሎ የተረጎመው? ሕፃናትን አለ። ጦር ሜዳ ሄደ ሰው ሕፃን ልጅ ነው ጦር ሜዳ ሄደ ወንድማችን ጦር ሜዳ ሄዶ የመጣ ሕፃን ልጅ ነው። ጦር ሜዳ ሄዶ የሚመጣ ሕፃን ልጅ ነው። ምን አይነት ጭንቅላት ነው ያላችሁ? ጦር ሜዳ ሄዶ ተዋግቶ የሚመጣ ሕፃን ልጅ ነው። ደርሶ የጉርምስና እንትን አለበት እየተባለ ተዋግቶ የሚመጣ ሕፃን ልጅ ነው። የኔ ጭንቅላት ከእናንተ ጭንቅላት ይለያል። በዚህ መጠን ለሃይማኖት መዋሸት ምንድን ነው ሰው ያስፈለገው? አንድ አይደለም ከ10 በላይ ሐዲሶች አሉ። አንድ ግን እሱ ላላት ማምጣት አይችልም ማስረጃ። አንድ ኤኒዌይስ አቡኪ ደጋግመ ማይክ እያነሳ ስለሆነ ቀጥል እስቲ አንብበው አዲሱን። ቀጥል አዲሱን አንብበው። አረብኛውን አንተ ስለ ሐዲሱ ሳይሆን በፊት አላህ ጀሃነም ውስጥ እግሩን ይከታል ምናምን ብለህ ነበር። እግሩን ያቆማል ነው ያለው እሱ። አንተ ግን ጀሃነም ውስጥ ይገባል ብለህ ነበር። አንተ ሲጀመር እዚህ ሲሉ እዛ ነው የምትለው። አንተ ማስረዳት አልችልም። ችግር የለውም። ይከታልን ብል ማተር አደርግም። ፊህ የሚለው ቃል መግባትም ያሳየ ነው፣ ማስገባትም ያሳየ ስለሆነ አረብኛው ታደም ሊስን አዳም 48 ቡሃሪ ላይ ያለልህ እግሩን ይከትባታል ማለትም ይቻላል። አናቷ ላይ ይጭንባታል የሚለው ምንድነው? ገሃነም ከላይ ክፍት ነች፣ እንትና ያላት ሲራጥ ነው ያላት በአናቷ ላይ እግሩን አምጥቶ ሲጭንባት ያኔ ነው የምትሞላው። አዳም ተረዛ። ስለዚህ አሁን ሽፍት ለማድረግ አትሞክር። እግሩን አናቷ ላይ ነው የሚጭነው ወይንስ ውስጧ ነው የሚገባው? እንደገና ደግሞ ገሃነም 7 ደረጃዎች አላት ማታቅ ከሆነ። ስለዚህ እያንዳንዱ የሚገቡት ደረጃ አላቸው። እንደዚህ እንደ ፎቅ ነው። እንደ ፎቅ ከሆነ ደግሞ የግዴታ ሞላ ሆይ የምትለው አንዷ ብቻ መሆን የለባትም ማለት ነው። 7 ውስጥ የሚገቡት ደረጃዎቹ የተለያዩ ስለሆኑ የመጀመሪያውን ቼክ ያደርጋል። 2ኛ አለ፣ 3ኛ አለ፣ 4ኛ አለ፣ 5ኛ አለ፣ 6ኛ አለ፣ 7ኛ አለ። በእንደዚህ አይነት ራንክ ነው የሚሄደው። ፕላስ መሙላት ነው። ለመሙላት ደግሞ የግዴታ መክተት አለበት ማለት ነው። ኤኒዌይስ አዲሱን አንብባውን ይሄንን ማይገናኝ ቶፒክ ላይ አትግባ። ያ አቡኪ ቀጥል እስኪ አንብብ ሐዲሱን። በነገራችን ላይ ሙስሊሞች ሰው ያመነበትን ነገር መከተል ይችላል፣ ችግር የለውም። ግን ለሃይማኖታችሁ አታዋሹ። ምክንያቱም ዋሽታችሁ የምታከብሩት አምላክ የለም። ችግሩ እኮ ምንድነው? አላህ ሱብሃነሁ ወተዓላ ጀሃነምን አይደለም፣ አዳምጥ። ጀሃነምን የፈጠረው ማን ነው? አላህ አይደለም እንዴ? መርገጥ ይችላል። አቡኪ ፕሊስ ርዕሱ ላይ ርዕስ አትቀይርብን። ዛሬ እያወራን ያለነው ሌላ ርዕስ ነው። አቡኪ ተመለስ። አሁን ዛሬ ላይ የምናወራበትን መታወራ ከሆነ አይሰማህም እንዴ? አቡኪ ዝም ብለህ አታውራ። ዝም ብለህ እኮ ስላወራህ አይደለም፣ አዳምጥ አይደለም። ርዕሱ ላይ አውራ። ማታወራ ከሆነ ታችሁን ርዕሱ ላይ አሁን የተጠየቀውን የጠፉ የቁርአን አንቀጾች አሉ ተብለሃል። እነሱን ማታገኝ ከሆነ ያው ውሸት ቁርአን እየቀራህ ነው ማለት ነው። ስለዚህ የውሸት ቁርአን ከምትቀራ ደግሞ ትክክለኛውን ቁርአን ፈልግና እሱ ላይ አውራን። ዛሬ በቃ ወርዶ ሄዷል። ደህና አደር። ምንድነው እኮ እፎይታው ብሎት ነበር። ምናልባት ያ የገባው ልጅ ያውን ከዚህ ቀደም የተናገረው እዛ ላይ ተወደዛ አትመለስ የጠፋውን የቁርአን ክፍል አሳየኝ ሲባል ኖ ወደዛ ካልሄድኩም ብሎ እሱ ተናገረና ኦኬ ከሰማው በኋላ እንግዲህ አዋቂዎች ነው የሚለው አንብብ ሲባል ደግሞ ወደ ቁርአኑ ልመልስ ብሎ ወደዛ ደግሞ ሸርተት ማለት ጀመረና እንዲህ አይነት አጭበርባሪ አትሁን። በመጀመሪያ አለመግባት ነው። እዛ ውስጥ ከገባህ የገባህበትን አሳይተህ ነው የምትወጣው። እዛም መዝለል አያስፈልግም። ቁርአኑን አሳየኝ ሲል ኖ ቅድም እንደዚህ ብለህ አዋቂዎችን ማጥፋት ብለህ ዋሽተህ ነበረ ልጆችን ነው ብለህ አልክ።
ተከትሎ ሄዶ ከዛ በኋላ ደግሞ ሐዲሱን ከፍቶ አንብብ ስትባል ደግሞ ኖ ኖ አይ አሁን እንደ ቁርአኑ ልመልስልህ ምናምን ማለት ማጭበርበር ነው። እንደዚህ አታድርጉ። እፎይ የትም ቦታ አልሄድም፣ እዛው ቦታ ነበር የቆመው። እናንተን ተከትሎ ነው ሄደው እና እንደዛ አታድርጉ ሙስሊሞች። ጥሩ ነገር አይደለም። ያ ጀዋር እንኳን ደህና መጣ። እንዴት ናችሁ? ሰላም ነው ይመስገነው። አይ ቲንክ ጥያቄዎቹን ሰምታችኋል ብዬ አስባለሁ። ጥያቄው ላይ ግን እያስከፈርክ ነው እንዴ? ጀዋርን አስከፍረው እያሉ ከሳች ኮሜንት ላይ ኮሜንት ስላሉ ሳይሆን አንተ አይምሮን የምትጠቀም ከሆንክ ማገናዘብ ነው። የሱ እዚህ ጋር የኳስ እና የእንትን ሳይሆን ከላይ ሰንበዴ አለ ለፎይ የሚጨምርለት የለም፣ ለተመልካች የሚጨምርለት የለም። እውነት ላይ ስቲክ ማድረግ ጉዳይ ነው። እውነት ላይ መጣበቅ ጉዳይ ነው። ስ ክፍሉን ታውቀዋለህ? ስለዚህ ጉዳይ ታውቃለህ? አላውቀውም። ፎይ ቼክ አድርገው። በሙሐመድ እስከሞተ ድረስ የወረዱ ቁርአን ክፍሎች ነበሩ። ማለትም ሙሐመድ እስከሞተ ድረስ የነበሩ ነበሩ። ከነዛ ውስጥ አንዱ አዋቂዎችን ጡት ማጥባት ነው። ለምሳሌ አንተ ሰንበዲ ጓደኛ ሚስት ቢኖረው የእሱ ሚስት ብትመኝ ብትፈልጋት ማለት ነው ጋብቻው ሐራም እንዲሆንብህ እሷን እንዳትገናኛት ማለት ነው 10 ጊዜ ትጠባ ነበረ ጡቷን። ከዛ እሱ በ5 ተቀየረ። በ5 ተቀይሮ በቁርአን ውስጥ ይቀራ ነበረ። እንደገና ደግሞ ዝሙተኛ አይምን አግብተው ዝሙት የሰሩ በድንጋይ ተወግረው ይገደሉ ነበረ። ትዳር አላቸው፣ ነገር ግን ዝሙት የሰሩ በድንጋይ ተወግረው ይገደሉ ነበር። ይሄም በቁርአን ውስጥ ነበረ። አሁን ሁለቱም የሉ። መሐመድ የሞተ ለታ በግ መጣ፣ ወረቀቱን በላችሁ፣ ጠፋ። ያላ ቃል ለዋጭ የለውም ይላል፣ አይጠፋም ይላል። እኛውን ወረድን እኛውን ጠብቀዋለን ይላል። እንደዛ ከሆነ የታሉ እነኚህ የቁርአን ክፍሎች? ኦኬ ሰምቼ ያለው ጥያቄን ጠይቃቸው። እዚህ አሁን የማናውቀውን ነገር ከምናወራ ጠይቃቸዋለሁ። ግን ህዝበ ክርስቲያኑ ምንድነው ከዚህ ላይፍ ስትሪም ላይ የሚማሩት? ይቅርታ ከዚህ ላይፍ ስትሪም የሚማሩት ምንድነው? እሱ እስልምና ትክክለኛ ሃይማኖት እንዳልሆነ ስህተት እንደሆነ በዙሪያቸው ጓደኞች ይኖሯቸዋል። ክርስቲያን ጓደኛ ኢቭን ሙስሊም ጓደኛ ይኖራቸዋል። በስራ ቦታ፣ በላይፍ ሁኔታ፣ እንዲሁም በትምህርት ቤት፣ እንዲሁም ደግሞ ቤተሰብ ሊኖራቸው ይችላል። እነኛን ተምረው ያወጡበታል ማለት ነው። ትክክል እንዳልሆነ ማለት ነው። ያ ምክንያቱም ወደ ብርሃን ለመጥራት የነሱ አስተምሮም ስህተት መሆኑን ያሳዩበታል ማለት ነው። በተማሩት መሰረት ስለ ክርስትና ሳያውቁ ክርስትናቸውንማ ቤተክርስቲያን ይማራሉ። አንተ በእስልምና የምትማረው ገስት ላይ ነው፣ ቲክቶክ ላይ የተማርከው ሃይማኖትን ነበር አይደለም። ስለዚህ እነሱም ደግሞ ክርስትና የሚማሩበት ቤተክርስቲያን አላቸው። ተጨማሪ ደግሞ አሁን እንደዚህ አይነት ቤተክርስቲያን ውስጥ አዋቂዎችን ጡት ማጥባትን አሁን ብለን አንማርም። ስለዚህ ይሄንን ቤተክርስቲያናቸው ትርፍ ጊዜ ደግሞ ተጨማሪ እስልምናን ይማሩና ጓደኞቻቸውን ቤተሰቦቻቸውን ነፃ ያወጡበታል ማለት ነው። እና እንደዛ ነው። ጀዋር ሜቢ ቼክ አድርገው። አንተም ሀዲሳቶቹ ብዙ ቦታ ናቸው፣ ሰምታችኋል እስካሁን ብዬ አስባለሁ። ወደ ሌሎቹ ልለፍ። ከክርስቲያኑም በላይ ግን ጀዋር ከክርስቲያኑም በላይ ግን ለሙስሊሙም ነው። ይኸው ለእናንተ አይነቱ ሙስሊሞች መስጅድ ውስጥ የማይነግሯችሁን ኡስታዞቻችሁ የማይነግሯችሁን አስተምህሮ ከእናንተው ከራሳችሁ መረጃዎች አምጥተን የምታምኑት እምነት እንደሚነገራችሁ ሳይሆን ከተነገራችሁ ውጭ ነው የሚለውን እንድትረዱ እንድታውቁ እሱን ደግሞ እያገዝናችሁ ነው። ይህንን አንተ አሁን ተወስድና ሄደ በራስህ እንዲያው አይምሮ ካለ የምትጠቀም ከሆነ ሄደ ቼክ ታደረግና አሃ ብለህ ታገናዝባለህ። ያንን ነገር እንድታየው ነው። እኛ የምንልህን ብቻ ተቀበል እዚህ ጋር ሳይሆን መረጃውን ቁጥሩን የት ማግኘት እንደምትችል እያሳየንህ ነው። እሱን አይተህ ወስደህ ከዛ በኋላ ከተነገረህ ውጭ እንደሆነ ትረዳለህ ማለት ነው። እሱን እንድታስተውል ነው። ለክርስቲያኖች ብቻ ሳይሆን ለእናንተም ጭምር ነው። ታንክ ሰር ግን ከእስልምና ይጠይቁናል። ክርስትና ላይ ስንጠይቃቸው ግን በኤቪደንስ እየመለሱልና ጥያቄያችን እየተስተናገድልን አይደለም። ለዛ ክርስትና ላይም ብሰራበት መል ሪኮመንድ ያላል ስላለኝ ነው። እንቀበላለን ሪኮመንዴሽንን።
ፎር ኤግዛምፕል አሪዲ ራሱ አሁን ቤቱ ላይ ሲከፍት ኢቭን አማርኛ ሁሉንም ጠፋበት በስርዓት ማስረዳቱ ላይ አቅተዋል። እውነት ለመናገር ሶሪ ግን አሪዲ ገብቻለሁ አንተ ቤት አማርኛ ምንኛ ቋንቋ ነው በብዛት የሚያስረዳው? እዚህ በኮንፊደንስ እያወራ ነው፣ ግን ቤቱ ላይ ሲገባ ክርስትናን በስትክክል አያስረዳም። አይደለም እስልምና ላይ ጥያቄ መጠየቅ ስለራሱ እምነት በስርዓት እያስረዳ አይደለም ነው። አንተ ደግሞ እንደዛ ሁሌ ጀጅ ስታረግ ነው እንጂ ማይ ስለ ክርስትና ምን አይነት ከተጣቀም ይመስለኛል። ጃዋር ይኸውልህ አኛ እኮ አሁን ለምሳሌ ቤዚክ የሆነ መሰረታዊ የሆነ ጥያቄ ጠየቅን እስልምና ላይ መሰረታዊ ቁርአንህ እንግዲህ እምነት የተመሰረተው ቁርአንህ ነው። ቁርአንህ ላይ እንኳን ጥያቄ መመለስ እኮ አትችልም አንተና አሁን አንተ እዚህ ጋር መጥተህ በቃ እንዴት አድርጌ ኢንፍሉዌንስ ሳይኮሎጂካሊ ሰዎችን እንዴት አድርጌ ጫና ማድረግ እችላለሁኝ ብለህ አስበህ ካልኩሌት አድርገህ ነው። ግን መጀመሪያ እውቀት ይዘህ መጥተህ ይህንን ነገር ብትናገር ኖሮ ኦኬ አይ ይሄ ሰውዬ ተብሎ ሰው እንኳን ትንሽ ግምት ሊሰጥህ ይችል ነበር። ግን መጀመሪያ አንተ ምንም ነገር ስለ መጽሐፍ መሰረታዊ እውቀት ሳይኖርህ ሌላ ነገር ብትናገር ተደማጭነትም አይኖርህም። አሁን እሱን ተወውና ለምን ጠይቅህ ጥያቄ ምን ላይ ስጠን። አሁን እኔ ቤት በተለይ መጥተህ ከሆነ እኔ ስለ ቁርአን ብዙ ጊዜ አነሳለሁኝና ቁርአንህ እንኳን ትክክለኛ ቁርአን እንኳን እንደሌለ የትኛው መጽሐፍ እንኳን ትክክለኛ ቁርአን እንዳልሆነ እኮ እያሳየሁኝ ነው 2 ዓመት ይሆነኛል። እና እሱን መጥተህ ደግሞ የበለጠ እዛ ላይ ማውራት እንችላለን ስትመጣ። ግን አሁን ይህንን መሰረታዊ የሆኑትን ነገሮች መልስና ከዛ ስለሌሎች ነገር ማውራት እንችላለን። አይዞህ እንትን ማለት ግዴታው ክርስትና ምናምን ብለህ አቅጣጫ እንትን ለማለት አትሞክር። እዚሁ ላይ ቆም ብለህ መመለስ ሞክር። ለኔ ጀጅ እያረኩ አይደለም። እኔ አላውቅም ስለ ክርስትናም ስለ መጽሐፍ ቅዱስም ስለ ቁርአንም እኮ የለኝም። ጃዋር አቤት። አይ ቲንክ ተገናኝተን እናውቃለን እንዴ? አይደለም ተገናኝተን አናውቅም። እሺ አርዲ ጋር ላይቭ ተገናኝታችኋል? ኦፍ ኮርስ አንተ ከኔ ጋር አውርተህ ታውቃለህ በህይወትህ? አዎ ገብቻለሁ። ሲቀጥል ደግሞ ከስሮኝ ገብቻለሁ። አንተ እንደዚህ አይነት ውሸት አትዋሽ። እታቾኝ ኮመንት ላይ ታዲያ ቁጭ ብለህ ያወራሁን ከኔ ጋር ከአርዲ ጋር አውርቻለሁ ብለህ ልታወራ ነው መጣ ገለበት ካኑላ የሆነ ቀን ሰጣ ገባ ውስጥ ገብታችሁ ትዝላሃል። ገብተን ትልና ገብታችሁ ትላለህ። አፍ ምላስ ራሱ እንዴት እንደሚቆላለፍብህ አለ ስትዋሽ ማለት ነው። እኔ አልዋሽም። እኔ ብቻ አይደለም ነበሩ። በቃ ከኔ ጋር አውርተህ አታውቅም አንተ። አታጭበርብር። እዚህ መጥተህ ብታወራማ ሄደህ እስልምናህን ተምረህ ትወጣ ነበረ በስነ ስርዓት ማለት ነው። ብታወራ ከኔ ጋር አውርተን አታውቅም። ስለዚህ ጥያቄ ትጠይቁናላችሁ፣ ግን ከክርስትና ነው ጥያቄ ማትመልሱት እንልኮናል። ጠይቀኸኝም አውርተኸኝም አታውቅም። ስለዚህ አታጭበርብር። እሺ ለምን ዋሻለሁ? አንዴ በቃ አሁን እሺ፣ ወደ ቶፒክ እንመለስና አንድ ሰው እንቀበል። ጃዋር ያናዳሩ ኦኬ፣ በደንብ ቼክ አድርግ። የተሻለው ነገር እሱ ነው። እፎይ ማያውቃቸው ብዙ ነገሮች ይኖራሉ። አርዲ ማያውቃቸው ብዙ ነገሮች ይኖራሉ። ምናውቃቸውን ብዙ ነገሮች ይኖራሉ። ማታውቃቸው ብዙ ነገሮች ይኖራሉ። እውቀት ሼር ነው የምንደራረገው። ዛሬ ያላወቅናቸውን ነገ እናውቃቸዋለን። ዋናው ነገር ምንድነው? እሱ የትኛው ነው ትክክል የሚለውን ማጤን ነው። እና ሞር የተሻለው እሱ ነው። መወቃቀሱ አይደለም ዋናው የሚያዋጣው አይመስልም? ጀስት ደማ ሪኮመንድ ያርግ ብዬ ነው እንጂ ለማወቀስ አይደለም። ችግር የለውም። በቃ ብዙ ጊዜ እኔ ጋርም አይተህ ከሆነ መጨረሻ ላይ ጥያቄ እንቀበላለን እና ገብቼም አላውቅም እንትን ብዬም አላልቅም አልክ። እንደዛ ከሆነ ደግሞ ወቅሰኸኛል። ወቀሳን ግን የስ ተቀበልኩ። ችግር የለውም። ማተር አያደርግም። ምንም እንትን የሚለኝ የሚያጎልብኝ ነገር የለም። አታውቅም ብትለይም ብዙ ማተር አያደርገኝም። አውቀውን ግን አካፍላለሁ። ስለዚህ አሁን የተሰጠህን ያዘው። ያው ጥያቄ ለመቀበል ግን ኦፔን ነው። ሶሪ አይ ችግር የለብንም። ኦፔን ብትሆኑ አሪፍ ይሆናል። ችግር የለብንም። መጥቼ እኮ አላውቅም አልከኝ እኮ መተህ ማታውቅ ከሆነ ጥያቄ ለመቀበል ኦፕን ሁኑ የሚለው ምንድነው? እንቀበላለን፣ ግን ቶፒኮችን እንመርጣለን። ቶፒኩ ላይ አሁን ትናንትናም እያልን ነበረ፣ ጥያቄ ካላችሁ ራሱ እያልን ነበር፣ የለንም እያሉን ነበር ትናንትና ራሱ። ዝም ብለህ ግን ከቶፒኩ ጋር ማይገናኝ ዝም ብለህ ብትገባ ረብሽ ነው የሚሆነው። ከዛ አንጻር ነው ለዛሬ ብቃ። ሄኖስ፣ ሀያት፣ ኡስማን፣ አብዱሬ እና ፉአድ አማን ነው። እንዴት ነህ? አለን ይመስገነው። ቶፒኩ ላይ የምትለው ነገር አለ? አዎ ቶፒኩ ላይ የምለው ነገር አለ። ቀጥልስ። እሺ መጀመሪያ ርዕሱ ከላይ ያነሳችሁበት ቶፒኩ ማለት ነው
አንዴ ሱና ኢብኑ ማጃ የሚለው 1944 ከሱ በላይ በኩል ያለው ምንድን ነው የሚለው? ባቡ ነው። ብረስት ፊዲንግ አን አደልት አዋቂዎችን ስለማለት ነው። ኪታብ አልኒካህ ይላል። ስለ ኒካ ነው ማለት ነው። እሺ እዚህ ጋር የተወራው ያው ርዕሱ ኒካህን የሚከለክሉ የሆኑ ነገሮች በሚለው ነው የመጣው ሐዲሱ ማለት ነው። እሺ እንጂ አሁን የቁርአን ላይ የተተወ ነገርን ከመቅራት ጋር የሚያገናኘው ነገር እኮ የለም። እዚህ ጋር ሐዲሱን አንብባ ቅድሚያ ኒካህን የሚያስተውበት ምክንያት ምንድን ነው እኮ? ይሄንን በአንተ ሎጂክ አስበው ነው። አንተ ለምሳሌ አንተ እንደዚህ ብለህ ያሰብከው በአንተ ሎጂክ አንብብና አስረዳን አይሻልም? እሺ ቆይ ባቡን ልክ እንዳነበበው ግን ከፍ በልማ ክርስቲያን ኪታብ ከሚለው ባብ የሚለውን እስኪ አንብበው። ባቡ ሪዳኢል ከቢር ይላል። ምን ማለት ነው? ትልቆችን ማጥባት ማለት ነው። ቴንክ ዩ። ኦኬ ቀጥሉ። ምን ነበር ያልከው? ከቢር ማለት ትልቅ ነው። ኦኬ ሪዳስ ሪዳ ማለት ያው ወተት ማጥባት ማለት ነው። ያው ግልጽ አማርኛ ትልቆችን ማጥባት። ቀጥልሽ። ትልልቆችን ማጥባት ኮምፕሬንድ ለማድረግ አልቻልኩም። ቀጥልስ። ትልልቆችን ማጥባት ግን እስኪ እንዴት ነው ትልቅ ሰው የሚጠባው? አብዱሬ አይ ኮንሴፕቱ እሱ ጋር አይደለም። እዚህ ጋር ኖ ምዕራፉ ግን ትልቅ ሰዎችን ስለማጥባት ይላልና ትልቅ ሰው እንዴት ነው የሚጠባው? ርዕሱ እሱ አይደለም። አሁን አንተ ያነሳበት አንተ ይጠባል። በቃ ትልቅ ሰው አንተ አልጠባህም እና ቀንተህ ነው። ምን አስቀኘ? ጣቴን ልቀስር እኮ ነው። እንዴት እንደሆነ ይሄ የአላህ ሂክማ ነው፣ ጥበቡ ነው፣ ሚስጥሩ ነው። ለሁሉ ነገር መልሳሉ። ትልልቆችን ስለማጥባት ቀጥል። አብዱሬ ያርዲ ነው። ዝም ብሎ ቅናት ዙ አይ ትልቅ ሰው ይጠባል የሚል እዚህ ጋር አለ። ወሪዳቱል ከቢር ይላል። አዎ ቀጥል። እየጠባችሁ ቀጥል። እሺ እዚህ ጋር እኮ ሐዲሱ አሁን አንድ ወሪዳቱል ከቢር የሚለው እሺ እሱ አይደለም ማሪሱ። ቀጥል። አሁን አንብቦ እሺ በቁርአን ላይ ስለ ውግራት ወይም ደግሞ ዝሙት ሐዲሱን አንብቦ እያነበብኩ ሙሉ እንዳርገው። አይ ሐዲሱ ኮንሴፕቱ ገብቶኛል። እኔ ሐሳቡ ገብቶኛል። ምንድነው የሚለው? ፊት ለፊት ያለውን ሐዲስ አንብብልን። ከላይ ይሁን ሐደሰና አቡ ሳልማ ከሚለው ጀምረ። እሺ ከአይሻ በተስተላለፈ ሐዲስ ይላል። እሺ የሰውን መውገር አንቀጽ ወርዳ ነበረ። እሺ እንደገና ደግሞ ትልቆችን 10 የማጥባት እሺ ከትራስ ስር በነበረ እንትን ደግሞ መጽሐፍ በሆነ ነበር ይላል። እሺ ወደ ላይ አድርገው እስኪ ፈለማማት የሚለውን አንዴ ነብዩ በሞቱ ጊዜ ያው በሞታቸው ቢዚ ሆኑ ይላል። እሺ ደከለ ዳጂኑን ፈአከለሃ የሆነ እንስሳ ገባና በግ በላው ይላል። እሺ ምኑን ነው በግ የበላው? መጽሐፉን ማለት ነው። ስንት ጊዜ ማጥባት ነበረ? 10 ጊዜ ማጥባት ነበር ይላል። ማንን ነው የሚያጠባው? ህፃናትን ወይስ ትልልቅ ሰዎችን? ሐዲሱ ተሽሯል። በ5 ጊዜ በሚል ተሽሯል ይላል። 5 ጊዜ ማጥባቱ አልተሻረም። 10 ጊዜው ግን በ5 ጊዜ ተቀይሯል። ተቀይሯልም ተሻረም አንድ ነው። ያ ወደ 5 ተቀየረ ማለት ነው። 10 ተሻረና 5 ሆነ። ትክክል። የሚጠቡት እነማን ናቸው? ህፃናት ወይስ ትልልቅ ሰዎች? እሺ ህፃናት እንበለው። እዚህ ጋር ከቢርም ይላል። እሺ ሁለቱም አሉ። ህፃናት ነው የሚለው።
ሁለቱም ከቢር ተሳስተህ ነው ትልልቆችን ያልከው? አይ ሁለቱንም ያጠቃልላል። ህፃናትም ግን ሐዲሱ የመጣው ከቢር በሚለው ከቢር ማለት ህፃን ነው። ከቢር ትልቅ ነው። ታዲያ ለምንድን ነው ህፃን የምትለው? ለምን ትዋሻለህ? አይ እዚህ ጋር አልዋሸውም። ትንንሾቹንም ትልልቆቹንም ይይዛል። እሺ ወደ ርዕሱ ተመለስ። አይዝም። አንተ ርዕሱን እየለቀቅከው እኮ ነው። አንተ መጀመሪያ ሐሳብ ትልቆችን ትንሾችን ማጥፋት አይደለም። ትንሾችን 10 ጊዜ አዳምጡ። 10 ጊዜ ማጥፋት ነበር አይደለ? እሺ ወደ ስንት ተቀየረ? ወደ 5 ተቀየረ። ወደ 5 እሱም ምን ይባል ነበር? ይቀራ ነበር አይደለ? አዎ ሐዲሱ ላይ እንደዛ ይላል። እስኪ አውጣው በለው። ቁርአን ውስጥ ነበር ይላል አይደለ? ክርስቲያን አውጣው በለው። ጎበዝ። ይሄ ቁርአን ክፍል ነው ያለው። አሁን መጀመሪያ ሐዲሱ ሰሂህ ነው አሁን ያልከው፣ ማለትም 10 ጊዜ ነበር። ከዛ ዳይፍ ነው። ቅድም ሰሂህ ነው እያልክ ነበር። ኢብኑ ባዝ ብለህ እየተናገርክ ነበር። ኢብኑ ባዝ ምን አገናኘው? ዳይፍ ከሆነ ተቀበለው። ሰሂህ ነው ብለሃል። አዎ ሰሂህ ነው። እሺ ሐዲሱ ሰሂህ ነው። አዎ ሐዲሱ እኛ እንሰራበታለን። እኔ ትሰራበታለህ? አትሰራበትም አይደለም። ሚስትህን ሰንበዲ መጥቶ ለጥባት ቢል ታስጠባለህ 5 ጊዜ? ይሄ ሎጂክ ነው። አንተ አሁን ተሽሯል በቁርአን ላይ የለም እያልክ ነው አይደል? ነው አልወጣኝም። በቁርአን ላይ ትሰራበታለህ ብለሃል። አዲሱን ትሰራበታለህ። ከሰራህበት ጓደኛ ሚስትህን ጋብቻ ሐራም ለማድረግ ሚስትህን ከተመኛት 5 ጊዜ ታስጠባዋለህ። ሽጉጥ ደቅነህ ነው አናትን ነው ምለው 6 ታደርገውና 5 ብቻ የተፈቀደልህ ምናምን እያልክ እሺ ሐዲሱ ትክክል ነው አይደል? አዎ። ስለዚህ እዚህ ጋር ቅድም ያነሳው እናንተ ቁርአን ላይ ብርዝ ነገር አለ ወይም ደግሞ መሐመድ ያመጣው የሆነው ነገር በስተክል እየቀራችሁ አይደለም። የአይሻው ቁርአንና በአሁን ጊዜ ያለው ቁርአን አንድ አይደለም የሚለውን ውድቅ ታደርጋለህ። ሐዲሱ ለምን አደርጋለሁ? ለምን ውድቅ አደርጋለሁ? ተስማማን አይደል? ሐዲሱ ትክክል ከሆነ ሐዲሱ ትክክል ከሆነ ከተስማማን ሰሂህ ማለት እኮ ሐዲሱ ውድቅ አይደለም። የአይሻ ንግግር በቁርአን ነበር አለች አይደል? ሐዲሱን አንዴ ከተረዳው በቁርአን ነበረ 10 ጊዜ ማጥባት የሚል ነገር ነበረ። ወደ 5 ተሽሯል ነበረ ግን ቁርአን ላይ አልተጻፈም። በአይሻ ጊዜ ነበረ። እሺ እሱ በነብዩ ላይ ነው የወረደው። በአይሻ ጊዜ አይደል? በነብዩ ወረደ። በነብዩ ወረደ። ይሄ ነገር በነብዩ ነው የወረደው። አብዱሬ ይሄ ብቻ ሳይሆን ሙሉ ቁርአን የወረደው ነብዩ ላይ ነው ብለህ ነው የምታምነው? ይሄ ብቻ እንጥለው። ስለዚህ ከዛ ውስጥ ከሙሉ ከወረዱት ውስጥ ደግሞ በአይሻ ጊዜ ቁርአን ውስጥ ካለው ውስጥ አዋቂዎችን 10 ጊዜ ማጥባት ነበር አይደለ? ያው እነሱንም እነዛንም መግደል የሚለው 10 ወደ 5 ተሻረ ወይንም ደግሞ ተቀየረ አይደለ? አዋቂዎቹን ብቻ አይደለም አንድ ላይ እያደረክ ተናገር። ማጥፋት የሚለውን አብዱሬ ህፃናትን አይመለከትም። ምክንያቱም ጋብቻን ሐራም ስለማድረግ ነው እያወራን ያለ ነው። ህፃን ልጅ አያገባም። ጭንቅላትን አሰራና ማደጋቸው አይቀርም። ዋናው እኮ ቆይ 10 ጊዜ አጥባ 5 ጊዜ አጥባ የሚባለው ስለ ትልልቆቹ ስለሆነ ማለት ነው። ገና ህፃኑ ሳያድግ አሁን አጥባውና ከዛ በኋላ 5 ጊዜ አጥባውና እንደዚህ ወደፊት ሊያገባኝ ይችላል ብለህ አታጠባው። ለወደፊት ካጠባ ወደፊት ጋብቻው ሐራም ሊሆንበት ይችላል እንጂ ገና ህፃን ልጅን 5 ጊዜ ናጥባ 10 ጊዜ ጥባ አድገህ እንዳታገባኝ አይባልም። እንደዚህ ብሎ ማን ነው? እንደዚህ ብሎ ሐዲሱን እንደዚህ የተረጎመው ማን ነው? አብዱሬ ሊሱን አይ ስለዚህ ክፍሉ ተስማምተናል። እኔ እናንተ ሐዲሱ ነበረ 10 ጊዜ ነበረ። እዚህ ጋር ሐዲሱን አንተ ነው የተረጎምከው። አሁን ትልቅ የሚለውን ተስማምቻለሁ። ትልቅ የሚለውን ተስማምቻለሁ። አብዱሬ ራስህ ተረጎምከው ሐዲሱን አንተ። አንተ እዚህ ጋር በትልቅ ብቻ ገደብከው እኮ። አይገደብ ዳዝማተር ትስማማለህ። ህፃናትን ያካል እሺ ፖይንት ስላልሆነ ተስማማው። ህፃናትንም ትልልቆችንም ማጥባት በቁርአን ውስጥ ይቀራ ነበር በአይሻ ጊዜ አይደለ? በቃ አሁን ወደ ርዕሱ ተመልሰናል። እሺ በቁርአን ውስጥ በአይሻ ጊዜ ይቀራ ነበር አይደለ?
መሐመድ እስከ ሞተ ድረስ በቁርአን ውስጥ ነበር። ከ10 ወደ 5 ተመልሶ ነበር አይደል? ኦኬ አሁን ያንን ቁርአን ውስጥ አሳየኝ። እዚህ ጋር ሐዲሱ ትክክል ነው። አንድ ነገር መያዝ አለብን ማለት ነው። እሺ ሐዲሱ ትክክል ነው። የተናገረችው አይሻ ነው። በሰሃቦች በዛኔ ነብዩ ሳይሞቱ በፊት ይቀራ ነበረ አለች አይደል? ነገር ግን ተሽሯል አለች። ያ ነገር የተናገረችው ንግግር የነብዩ ንግግር ነው። ነብዩ ደግሞ ከራሳቸው አውጥቶ የሚናገሩት ንግግር የለም። ያላህ ነው የተናገሩት። ንግግሯ ትክክል ነው። የግድ ቁርአን ላይ ይቀመጥ የሚል ነገር ደግሞ የለም። የሚያስገድድ ነገር ካለ ደግሞ ማስረጃውን አምጣ። አብዱሬ አይሻ ያለችው ግዴታ አንዴ ቁርአን ውስጥ እንቀራው ነበር ብላለች አላለችም? ብላለች። ግን እዚህ የተጻፈውን የተሰበሰበው ቁርአን ላይ ነው ያለችው። ቁርአን ውስጥ እንቀራው ነበር ብላለች አይደለ? እሺ መልካም። ይሄም ደግሞ ተሽሯል ያለችው 5ቱን ነው ወይንስ 10ሩን ነው? ኦኬ 10ሩን። ስለዚህ 5ቱ አልተሻረም ማለት ነው። 5ቱ ይሰራበታል፣ አልተሻረም። መልካም። ምክንያቱም ንግግሯ ትክክል ነው፣ ሐዲሱ ትክክል። መሐመድ ከመሞቱ በፊት እንቀራው ነበር ይሄንን ደግሞ አለች አይደለ? ኦኬ። ስለዚህ በቁርአን ውስጥ ነበር መሐመድ እስከሞተ ድረስ ይቀራል ነበረ። ቁርአን ስትል አንዴ የትኛው ቁርአን ነው? ቆይ ስለዚህ 2-3 አይነት ቁርአን እንዳለ በዛው እየጠቆምከን ስለሆነ እናመሰግናለን። የትኛው ቁርአን እያልክ የዛኔ በአይሻ ጊዜ ተሰብስቦ ነበር ቁርአኑ፣ እንደዚህ ተሰብስቦ ነበር። ችግር የለውም እስማማለሁ። አልተሰበሰበም። ስለዚህ በዛ ባልተሰበሰበ ውስጥ ቁርአን ብለው ይቀሩት ነበረ። ነገር ግን መሐመድ ከሞተ በኋላ ሲሰበስቡ ይሄንኛውን ጣሉት ማለት ነው። እናመሰግናለን ማለት ነው። ጣሉት አይደል? አይ ተናገረችው እኮ ውድቅ ተደርጓል። ውድቅ ተደርጓል ማለት ደግሞ አብዱሬ ለምን ማን ነው የሻረው? አይ እንሰራበታለን ብለህ እኮ ተስማማን እኮ። 5 ተሽሯል የሚል ነገር አለ እዚህ። የዚህ የሐዲሱ ትርጉም ምንድነው? ኖ አብዱሬ ለምን ትዋሻለህ? እሺ ያው እሷን ጥሩ መጣ። እሺ አንደኛ ውግራት ዝሙት የሰሩ ሰዎች ያ ቁርአን ውስጥ የለም፣ አሁን ግን ይሰራበታል። ሁለተኛ 10 ጊዜ ማጥባት ነበር። እሱ ወደ ስንት ተሻረ? ወደ 5። 5ቱ አልተሻረ፣ 10ሩ ነው የተሻረው። ስለዚህ ይሄ ውግራትና 5 ጊዜ ማጥባት በቁርአን ውስጥ መሐመድ እስከሞተ ድረስ የሚቀሩት ከሆነ ከመሐመድ በኋላ ሲሰበሰብ የለም ማለት ነው አይደለ? ምን አልክ? አሁን አንዴ ምን አልክ? መሐመድ እስከሞተ ድረስ በቁርአን ውስጥ ነበር አለ እስከሚሞት ድረስ። እሺ የሞተ ለታ በግመታ በላችሁ አይደለ? የሞተ ለታ በግመታ በላችሁ አይደለ? የቁርአን ክፍል እዚህ ጋር አሴብቱ ወረቀቱን ትብላው ማትብላውም ዋናው የተጻፈው ነገር ነው የሚፈለገው። የበጊቷን ነገር ብዙ ጊዜ ስታወራ ሰምቻለሁ። ዋናው የሚፈለገው እሱ ነው። ስለዚህ ነው የምፈልገው ደግሞ ያንን ቁርአን ክፍል አሁን የውግራቱንና እንትኑን እስቲ ያሳየኝ ከቁርአን ውስጥ ካለ። ወረቀቱ መበላቱ ብቻ ሳይሆን ጠፍቷል፣ የለም። ንግግሩ አለ እዚህ ጋር እፎይ፣ አንዴ ይቅርታ፣ ንግግሩ አለ። ንግግሩ አልጠፋም። ለምን ትዋሻለህ? ያላ ቃል ከቁርአን ውጭ ያለው እያልክ ነው አይደለም እኮ። አንዴ ንግግሩ አለ። አሁን ተበልቷል የምትለውን ነገር ሌላ ነገር ይመስላል። ንግግሩ ካለ እስኪ በቁርአን ውስጥ አሳየኛ። እሷ እኮ እያለች ንግግሩ ያለው ምን የሚል እንደሆነ ታውቃለህ? ንግግሩ የኛው ነው። ንግግሩ የኛው ነው። ንግግሩ እኮ ያለው አብዱሬ ፕሊዝ፣ ንግግሩ እኮ ያለው እንትን እያለ በቁርአን ውስጥ ነበር የሚል ንግግር እኮ ነው ያለው። ከቁርአን ውስጥ ጠፍቷል የሚል ንግግር ነው ያለው። እዚህ ጋር ጠፍቷል የሚል ነገር አያሳየንም። ይቀራ ነበረ ዋይላስ እኮ በቁርአን ውስጥ ነበረ ማለት ምን ማለት ነው? አሁን በቁርአን ውስጥ ካለ አንድ ይሻላል። በቁርአን ውስጥ አለ፣ በቁርአን ውስጥ አለ። እንዴ አሁን በቁርአን ውስጥ ነበር ማለት ምን ማለት ነው? ኦኬ አንዴ አውጣል። እንደዚህ ይላል the verse of stoning and of breastfeeding another አረግ እንግሊዝኛ ነው። ኦኬ እሺ፣ ከታች ብቻ አሳየኝ። እሺ ከፍ አድርግለት።
እሺ ፈለማ ማተ ረሱላህ ሰለላሁ ዐለይሂ ወሰለም እዚህ ጋር በአምስት ተሽሯል የሚለው የቱ ጋር ነው ያለው? እዚህ ጋር አልተሻረም። ተሽሯል ግን እዚህ ጋር ሐዲሱ ላይ እዚህ ጋር በአምስት ተሽሯል የሚል ነገር የለም። ወሪዳቱል ከቢር 10 ይላል። 10 ቀጥል፣ አንብበው ቀጥለ 10 ጊዜ ማጥባት ወረደ። ቀጥል አንብብ። እሺ ነብዩ በመጽሐፍ ነበረ በሆነ አልጋ ስር ነብዩ በሞቱ ጊዜ ወለቀደ ከሚለው ጀምራ አንብበው። ወለቀደ አረብኛውን እንዲህ እያነበብኩት ነው በአረብኛ እኮ ከ10 ቀጥለ ሄድ። በነብዩ ቀብር ቢዚ ሆነን ከዛም በኋላ ደፈለ ደፊነን ይላል። እሺ የሆነ ነገር በላው ይላል። እሺ ተሽሯል። እሺ ሐዲሱ እዚህ ጋር እሱ ነበር የፈለኩት። ተሽሯል የሚለው ነው። ለምን ተዋሻለህ? በስንት ነው የተሻረው? በ5 ይላል። እሺ ስለዚህ 5ቱ ተሽሯል የሚላለ። ኦኬ ያው ሐዲሱ ምን ነበር የሚለው? እዚህ ጋር ሐዲሱን አላመጣልኝም። በ5 ተሽሯል የሚለው ማለት ነው። እኔ ያው ላወጣለ አንዴ ስልኬን ወደዚህ ከመለስኩት እንትን ይልብኛል፣ ይወጣብኛል። እዚህ ጋር የ10 ማጥባት ብቻ ነው የሚናገረው ሐዲሱ። ፈቀድ ነዘለት አያቱል ረጅሚ ወሪዳቱል ከቢር ክርስቲያን እንትን እንክፈትለት፣ ሳይ ሙስሊም እንክፈትለት፣ 1452 ኤን ክፈትለት 5 ጊዜ የሚለውን እንዲያዩ። አያ አንዲ ክፈትልኝ። ይሄው አረብኛውን አሳየው፣ ተመልከት። ይሄን አይ መጣሽልኝ አባቴ። እሺ አይሻ አለች ይላል በቁርአን ከቁርአን ከተወረደው ይላል ከቁርአን ከተወረደው 10 ጊዜ ማጥባት እርም ያደርግ ነበረ ይላል። ከዛም በኋላ በ5 ተቀየረ። እዚሁ ሐዲሱ ላይ ተናገረችው። የግድ ቁርአኑ ላይ መነበብ ወይም ደግሞ መቀመጥ የሚል ነገር አለ የሚል ነገር ኪታ አለ። አሁን ማስረጃው ምን ነበር የምንቀራው? አብዱሬ ለብደው ዋሽው ምን ውስጥ ነበር እየቀራችሁ ያለው? ምን ውስጥ ነበር የምንቀራው? እዚህ ጋር በቁርአን በተወረደው ነው የሚለው። እዚህ ጋር በሚቀራው የሚል ነገር እዚህ ጋር ይላል። እዚህ ጋር ተናገረው ስትለና አብዱሬ ለምን ታደክመናለህ? በእናትህ በዚህ በለሊ አብዱሬ እኔ አደከምከኝ። አይ መጣሁልሽ። እሺ ምንድነው? በቁርአን ውስጥ ነበር ያለች። ለምን ቁርአን ውስጥ መባል የለበትም ትለናለህ? አይሻ እኮ ነች በቁርአን ውስጥ ነበር ያለችው፣ እኛ እኮ አይደለንም ያልነው እኮ። አሁን ለምንድነው አይሻ የተናገረችው ንግግር የግድ 10 ጊዜ ማጥባቱ ቁርአን ላይ መቀመጥ ነበረበት የሚል አንተ ለምን ግዴታ ታረጋለህ? የግድ መኖር አለበት? አብዱሬ ግዴታውን ተወና ለጊዜው። አይሻ ግን ምን አለች? በቁርአን ውስጥ ነበር አለች አይደለ? ነበረ። ልክ ናት። ጎበዝ። ከዛ ወደ 5 ጊዜ ተሻረ። ያም በቁርአን ውስጥ ነበር እንቀራው ነበር አለች አይደለ? አይ ከዛም በኋላ ተሻረ። አይ የተሻረው 10ሩ ነው፣ 5ቱ ሳይሆን አይደለ? አይ ወሁነ ፊማ ይቁራን ምን القرآن። እሺ ስለዚህ 10ሩ ወደ 5 ተሻረ፣ 5ቱም በቁርአን ውስጥ ይቀራ ነበር አለች አይደለ? ተስማማን? ወሁነ የሚለው እዚህ ጋር ተውላጠ ግስ ነው። ምን የሚለው ሁነ የሚለው ወዴት ነው የምትመልሰው? እነሱ እሺ፣ ወደ ምኑ? ወደ 5ቱ ነው ወደ 10ሩ ነው የምትመልሰው? ወደ 10ሩ። ወደ 10ሩ ማለት ነው። ያ አይ ወደ 10ሩ ነው የምትመልሰው። 10ሩ ደግሞ ተሽሯል። ያ እሺ 10ሩ የተሻረው ነገር ለምን በቁርአን ላይ አልመጣም እያልከኝ ነው አይደል? 10ሩም 5ቱም። እሺ የግዴታ መምጣት አለበት የሚል ማስረጃ አለ። አብዱሬ ይኸውልህ ፕሊስ አንድ ጊዜ ተረዳ በደንብ እያለ ያለ ነው። ምን አይሻ ምን ብላ ተናገረች? መጀመሪያ ላይ 10 ጊዜ ማጥባት የሚል ቁርአን ውስጥ ወርዶ ነበር። ከዛ 10ሩ ተሻረና በ5 ተቀየረ አለች። 5ቱ አልተሻረም። ስለዚህ አንተ 10ሩ መሻሩ ከሆነ ያሳሰበ 10ሩን ቶ 5 ጊዜ የሚለውን ቁርአን ውስጥ አሳየን ብለን ነው እየጠየቅን ያለ ነው። ምክንያቱም 5ቱ ተሻረ ስላላለች ማለት ነው እዚህ ጋር
አስሩ ተሽሯል። በቃ አምስቱ ግን አልተሻረም አይደለ? አምስቱ አልተሻረም አለች፣ ግን በቁርአን ውስጥ እንቀራው ነበር አለች። እንዴ ቁርአን ላይ አምስት የሚለው አለች። ቁርአን ውስጥ አለች እኮ አብዱሬ መጨረሻ ላይ ያው ሚነል ቁርአን ወሁን የሚለው ወዴት ወስደህ ነው? ወሁን እኮ ወደ 10 ነው ያልከኝ። አሁን ወደ 10ሮች ናቸው ነበር። እሺ በቃ እዚህ ጋር ያለውን አንብበው በእናትህ አነበብኩ። ይሄን አንብበው፣ ይሄን የመጨረሻውን አንብበው ሁለቱ። አይ ፈትወፊ ረሱሉላህ ሰለላሁ ዐለይሂ ወሰለም እሺ ወሁነ ይማ ይقرأው ሚነል ቁርአን። በቃ ስለዚህ አምስቱ በቁርአን ውስጥ እንቀራው ነበር አለች አይደል? ثم نسخ بأمس معلومات فتوفي። እሺ አምስቱ ተሻሩ። አስሩ ወገን አስሩ ተሽሮ በአምስት ተቀየረ። እሱን ደግሞ እንቀራው ነበር ቁርአን ውስጥ አለች አይደል? አብዱሬ ደህና ደር ለዛሬ አይሻልም? አንብቦ አሎ ይብቃል ለዛሬ። አንድ ያስጠልቀኝ እፎይ ይቅርታ፣ አያቆይም። ፈትዋ ላሳያችሁ ስለፈለግኩ ነው። ይሄ ኢስላም ዌብ ላይ ስለዚህ ያው ፈትዋ ቁጥር 12905 ላይ ታገኙታላችሁና አማርኛውን ተርጉሜ ምን እንደሚል ተመልከቱ። ከታች እንዲህ ይላል። እንዲሁም እንስሳ መበላቱ ወይም በእንስሳ መበላቱ ካስገረመህ በግ ከእንስሳት ሁሉ የተሻለች ናት። መጽሐፉን የሚበላውና በላዩ ላይ የሚሸናው አይጥ እንኳን እያለ በግ ወረቀቷን መብላቷ የሚገርም አይደለም ይልሃል። ወረቀቱ በእሳት ቢቃጠል ወይንም መናፍቃን ቢወስዱት ኖሮ ግርምቱ ያንስ ነበር አለ። እና በግ መብላቷ የተሻለ ነው። አዎ በግ ከእንስሳት ሁሉ የተሻለች ስለሆነች የአላህን ቃል መብላቷ መልካም ነው ይልሃል። ፈትዋ ይመጣና እናመሰግናለን።